ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እድሜያችን ከ50 ዓመት በላይ በሚሆንበት ወይም ደግሞ እየጨመረ በሚሄድበት ጊዜ መገጣጠሚያዎቻችን ከልክ በላይ እንዳይጠነክሩ ወይም ደግሞ ህመም እንዳይሰማቸው አዘውትረን መመገብ ያሉብንን 7 ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ እንደተለመደው ለበርካቶች እንዲደርስ ሁላችሁም ላይክ እና ሼር ማድረጋችሁን እንዳትዘነጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከተቀመጣችሁበት ስትነሱ ጉልበቶቻችሁ ይጮሃሉ? ጠዋት ላይ ጣቶቻችሁ የመደንዘዝ ወይም ደግሞ የመጨበጥ ስሜት ይሰማችኋል? ደረጃ መውጣት እስከ በፊቱ የበለጠ ይከብዳችኋል? እድሜያችሁ ከ50 ዓመት በላይ ከሆነ መገጣጠሚያዎቻችሁ በየቀኑ እየተለወጡ ናቸው። የካርቲሌጅ ወይም የመገጣጠሚያ አካልም እየቀጠነ ይሄዳል። ብግነት ወይም ደግሞ ኢንፍላሜሽን በእድሜ ሂደት ይጨምራል። ሰውነታችሁ የሚያመርተው የኮላጅን መጠንም ይቀንሳል። እናም በድንገት ቀላል እንቅስቃሴዎች ከእንግዲህ ቀላል ሆነውም አይሰማችሁም። ነገር ግን ሁልጊዜም መልካም ዜና አለ። አንዳንድ ምግቦች በትክክል መገጣጠሚያዎችን ለመጠበቅ፣ ብግነትን ለመቀነስ፣ ካርቲሌጅን ለመደገፍና ለዓመታት በምቾትም እንድትንቀሳቀሱ ለማድረግ ይረዳሉ። እና ዛሬ ከ50 ዓመት በኋላ ለጤናማ የሆኑ መገጣጠሚያዎች የሚሆኑ ምርጥ ምግቦችን እገልጽላችኋለሁኝ። ከእነዚህ ምግቦች መካከል አንዳንዶቹ ቀድሞውኑም በኩሽናችሁ ውስጥ ሊኖሩ ይችላሉ። ነገር ግን ለመገጣጠሚያዎቻችሁ የሚረዱበትን ኃይለኛ መንገድ ላታውቁት ትችላላችሁ። እስከ መጨረሻው አብራችሁኝ ቆዩ። ምክንያቱም ብዙ ሰዎች በየቀኑ የሚመገቡት አንድ የተለመደ ምግብ በምስጢር የመገጣጠሚያ ህመምን ሊያባብስም ስለሚችል ማለት ነው። በቀጥታ እንጀምር። አንደኛ ቅባታማ አሳ ወይም ፋቲ ፊሽ የምንላቸው ናቸው። ዋነኛው አንቲ ኢንፍላማቶሪ ወይም ጸረ ብግነት ምግብ ናቸው። ከ50 ዓመት በኋላ መገጣጠሚያዎቻችን የሚወዱት አንድ የምግብ ቡድን ካለ እሱ ቅባታማ አሳዎች ወይም ፋቲ ፊሽ የምንላቸው ናቸው። እንደ ሳልመን፣ ሰርዲን፣ ማካሬል እናም ትራውት ያሉ ምግቦች በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። እነዚህ ጤናማ ቅባቶች በመገጣጠሚያዎች ውስጥ ያለውን ብግነትን ለመቀነስ ይረዳሉ። ምክንያቱም ከ50 ዓመት በኋላ የሚከሰቱ ብዙ የመገጣጠሚያ ችግሮች የሚቀሰቀሱት በከባድ ብግነት ወይም ደግሞ ኢንፍላሜሽን ነው። ብግነት ቀስ በቀስ ካርቲሌጅን ይጎዳል፣ ጥንካሬን ወይም መገታተርን ይጨምራል እና በጉልበቶች፣ በዳሌዎች፣ በጣቶች እናም በትከሻዎች ላይ ህመምንም ያስከትላል። የኦሜጋ 3 ቅባቶች ታዲያ የጠዋት ጥንካሬን ወይም መገታተርን ለመቀነስ፣ ለስላሳ የመገጣጠሚያ እንቅስቃሴን ለመደገፍ፣ ብግነትን ለመቀነስ፣ በሂደት ካርቲሌጅንም ለመጠበቅ ይረዳሉ። አንዳንድ ጥናቶችም እንደሚያሳዩት ኦሜጋ 3 የአርትራይተስ ወይም የመገጣጠሚያ ህመም ያለባቸው ሰዎች ያነሰ ምቾት ማጣት እንዲሰማቸው ይረዳል። በሳምንት ከ2 እስከ 3 ጊዜ ከቻላችሁ ፋቲ ፊሽ የምንላቸውን ለመመገብ ሞክሩ። ሁለተኛ የአጥንት መረቅ ነው። የተፈጥሮ ኮላጅን ድጋፍ ነው። ከ50 ዓመት በኋላ ሰውነታችሁ በተፈጥሮ የሚያመርተው የኮላጅን መጠን ይቀንሳል። ኮላጅን እነዚህን ለመደገፍ ከሚረዱ ዋና ዋና ፕሮቲኖች ውስጥ አንዱ ነው። ካርቲሌጅን የመገጣጠሚያ አካልን፣ ጅማቶችን፣ ህብረ ህዋሳትን እና የመገጣጠሚያዎች መከላከያን። የኮላጅን መቀነስ ማለት የበለጠ ጥንካሬ ወይም መገታተር፣ የበለጠ መበለዝና መጎዳት፣ አነስተኛ የመተጣጠፍ ችሎታ ሊሆን ይችላል። የአጥንት መረቅ እንደነዚህ ያሉ ንጥረ ነገሮችን ይዟል። ኮላጅን፣ ጄላቲን እና አሚኖ አሲዶችን። እነዚህ የመገጣጠሚያ ህብረ ህዋሳትን ለመደገፍ ሊረዱ ይችላሉ። ብዙ በዕድሜ የገፉ አዋቂዎች በኮላጅን የበለጸጉ ምግቦችን አዘውትረው ሲመገቡ መገጣጠሚያዎቻቸው የተሻለ ምቾት እንደሚሰማቸውም
ያስተውላሉ። በቤት ውስጥ የተሰራ የአጥንት መረቅን፣ አነስተኛ ጨው ያላቸውን እናም ከዶሮ ወይም ከበሬ አጥንት በቀስታ የበሰለ መረቅ ተጠቀሙ። አንድ ሞቅ ያለ ኩባያ ከጠጣችሁ በቂ ነው። ሶስተኛ የቤሪ ፍሬዎች ናቸው። ኃይለኛ ጥበቃ ያላቸው ጥቃቅን ፍራፍሬዎች ናቸው። የቤሪ ፍሬዎች ትንሽ ናቸው፣ ነገር ግን ለአረጋውያን መገጣጠሚያዎች በሚያስደንቅ ሁኔታ በጣም ኃይለኛ ናቸው። ብሉቤሪ፣ ስትሮቤሪ እና ራስቤሪ አንቶሲያኒን የሚባሉ አንቲኦክሲዳንቶችን ይዘዋል። እነዚህ ውህዶች የኦክሲዲቲቭ ስትረስን ለመዋጋት ይረዳሉ። የኦክሲዲቲቭ ስትረስ ምንድን ነው ካላችሁ፣ በሰውነት ውስጥ በመገጣጠሚያዎች ውስጥ ጭምር እርጅናን በሚያፋጥኑ ያልተረጋጉ ሞለኪውሎች የሚመጣ ጉዳት ነው። ይህ ጉዳት ለእነዚህ አስተዋጽኦ ሊያደርግ ይችላል። ለካርቲሌጅ መበላሸት፣ የመገጣጠሚያዎች ብግነትና የመንቀሳቀስ ችሎታ መቀነስ። ቤሪዎች ሴሎችን ለመጠበቅና ብግነትንም በተፈጥሯዊ መንገድ ለማስታገስ ሊረዱ ይችላሉ። አራተኛ የወይራ ዘይት ነው። ለመገጣጠሚያዎቻችን ፈሳሽ ወርቅ ነው። ኤክስትራ ቨርጂን ኦሊቭ ኦይል እድሜያቸው ከ50 ዓመት በላይ ለሆኑ አዋቂዎች በጣም ጤናማ ከሆኑ ቅባቶች ውስጥ አንዱ ነው። ኦሊዮካንታል የሚባል ተፈጥሯዊ ውህድን ይዟል። ይህ ውህድ በሰውነት ውስጥ ካለው ቀላል የጸረ ብግነት ውጤቶች ጋር ተመሳሳይ በሆነ መንገድ ሊሰራ ይችላል። በሜዲትራኒያን አይነት አመጋገብ የወይራ ዘይት በብዛት ባለው አመጋገብን የሚመገቡ ሰዎች ብዙውን ጊዜ ዝቅተኛ የብግነት ደረጃ እናም የተሻለ የረጅም ጊዜ የመንቀሳቀስ ችሎታም አላቸው። ዘይቶች ሁሉ ታዲያ እኩል አይደሉም። በከፍተኛ ሁኔታ የተቀነባበሩ ዘይቶችና በጥልቀት የተጠበሱ ምግቦች ብግነትን ሊጨምሩ ይችላሉ። ነገር ግን ኤክስትራ ቨርጂን ኦሊቭ ኦይል እነዚህን ለመደገፍ ሊረዳ ይችላል። የመገጣጠሚያ ምቾትን፣ የልብ ጤና፣ የአንጎል ጤና እና በአጠቃላይ ጤናማ የሆነ እርጅናን ጭምር። ስለዚህ በሰላጣዎች ላይ፣ በአትክልት፣ በቀላል ምግብ ማብሰል ውስጥ ተጠቀሙት። በጣም ከማሞቅ ታዲያ ተቆጠቡ። አምስተኛ አረንጓዴ ቅጠላቅጠሎች ናቸው። የማዕድን ማከማቻዎች ናቸው። መገጣጠሚያዎቻችን ጠንካራ ሆኖ ለመቀጠል ንጥረ ነገሮችን በተገቢ ይፈልጋሉ። አረንጓዴ ቅጠላቅጠሎች ደግሞ እነዚህን ያቀርባሉ። ቫይታሚን ኬን፣ ማግኒዥየምን፣ ካልሲየምን እና አንቲኦክሲዳንቶችን። ቫይታሚን ኬ በተለይ አስፈላጊ ነው፣ ምክንያቱም የአጥንትና የካርቲሌጅ ጤናን ለመደገፍ ይረዳል። ዝቅተኛ ደረጃዎች በጊዜ ሂደት ከመገጣጠሚያ ችግር መባባስ ጋር ሊያያዙ ይችላሉ። ማግኒዥየም በመገጣጠሚያዎች ዙሪያ ያሉትን ጡንቻዎችን ይደግፋል። ጠንካራ ጡንቻዎች በጉልበቶችና በዳሌዎች ላይ የሚፈጠረውን ጫና ለመቀነስ ይረዳሉ። ምርጥ ምርጫዎች የምንላቸው እንደ ስፒናች፣ ኬል፣ ቆስጣ እና ኮላርድ ግሪንስን ተመገቡ። በቀን ቢያንስ አንድ ጊዜ ለመመገብ ሞክሩ። በእንፋሎት በቀላሉ ማብሰል አንዳንዶቹን አረንጓዴ አትክልቶችን ለመፍጨት ቀላል ያደርጋቸዋል። ስድስተኛ ለውዝና ሲርስ የምንላቸው ናቸው። ዘሮች ማለት ነው። ሲርስ የምንላቸው እንደ ተልባ እና ቺያሲድ ማለት ነው። ለውዝና ዘሮች የመገጣጠሚያ ጤናን የሚደግፉ ጤናማ ቅባቶችን፣ ማዕድናቶችንና አንቲኦክሲዳንቶችን ይዘዋል። በተለይም እንደ ዋልነት፣ ቺያሲድ እና ተልባ እነዚህ በእጽዋት ላይ የተመሰረቱ የኦሜጋ ስሪ ቅባቶችን ይዘዋል። ብግነትን በተፈጥሯዊ መንገድ ለመቀነስ ሊረዱም ይችላሉ። አልመንድ በቫይታሚን ኢ የበለጸጉ ናቸው። ይህም ሴሎችን ከኦክሲዲቲቭ ስትረስም ለመጠበቅ ይረዳል። ታዲያ ለመመገብ ምርጥ መንገዶች በእርጎ ላይ ጨምራችሁ፣ ወደ እስሙዚ ውስጥ ጨምራችሁ፣ ከኦትሜል ወይም ከአጃ ጋር እና እንደ መክሰስ ትንሽ አንድ እጅ ሙሉን ተመገቡ። ነገር ግን አስታውሱ፣ ለውዞች ጤናማ ናቸው፣ ነገር ግን ከፍተኛ የሆነ ካሎሪም አላቸው። ስለዚህ በልክ መሆን ግድ ይላል። ሰባተኛ በቀላሉ የምናገኘው እርድ ነው። ወርቃማው ቅመም ንቁ ውህዱ ኩርኩሚን በሰውነት ውስጥ ያሉትን የብግነት ምልክቶችን ለመቀነስ ሊረዳ ይችላል። አነስተኛ የመገጣጠሚያ ጥንካሬ ወይም መገታተር፣ ቀላል የሆነ እንቅስቃሴና የተሻለ ምቾት እንዲሰማን ያደርጋል። በተለይም እርድ በተከታታይ ጥቅም ላይ ሲውል ማለት ነው። እርድ ከቁንዶ በርበሬ ጋር ሲቀላቀል በተሻለ ሁኔታ ይሰራል። ቁንዶ በርበሬ ፒፔሪንን ይዟል። ይህም በሰውነት ኩርኩሚንን በብቃት እንዲወሰድ ይረዳዋል ማለት ነው።
ታዲያ ለመጠቀም እርድን በሾርባዎች፣ በእንቁላል ውስጥ፣ በሻይ፣ በሞቀ ወተት ውስጥ፣ በሩዝ ምግቦች ውስጥ እርድን መጨመር ትችላላችሁ ማለት ነው። ስለዚህ እነዚህ 7 ምግቦች በተለይ እድሜያችን እየጨመረ በሚሄድበት ጊዜ ልናጣቸው የማይገቡ ምግቦች ናቸው። ታዲያ የመገጣጠሚያ ችግሮችን ደግሞ ሊያባብሱ የሚችሉ ምግቦች አሉ። አሁን ብዙ ሰዎች ችላ የሚሉት አንድ ነገር አለ። አንዳንድ ምግቦች ብግነትን ሊጨምሩ ይችላሉ፣ እናም የመገጣጠሚያ ምቾት ማጣትንም ሊያባብሱ ይችላሉ። እነዚህም ጣፋጭ መጠጦች፣ እጅግ በጣም የተቀነባበሩ ምግቦች፣ ከመጠን በላይ የተጠበሱ ምግቦች፣ ከመጠን በላይ የተቀነባበሩ ስጋዎች እና ከመጠን በላይ አልኮል አጠቃቀም። እነዚህ ምግብና መጠጦች ብግነትን እና የክብደት መጨመርን ሊያበረታቱም ይችላሉ። እናም ተጨማሪ የሰውነት ክብደት በመገጣጠሚያዎች ላይ ደግሞ በተለይም በጉልበቶችና በዳሌዎች ላይ የበለጠ ጫናን ይፈጥርብናል ማለት ነው። ትንሽ ክብደት መቀነስ እንኳን በመገጣጠሚያዎች ላይ የሚፈጠረውን ውጥረትን በከፍተኛ ሁኔታ ሊቀንስልን ይችላል። ታዲያ ምግብ ከጤናማ ልምዶች ጋር ሲጣመር የበለጠ ይረዳል። መገጣጠሚያዎቻችን እነዚህንም ይፈልጋሉ። መደበኛ የሆነ የእግር ጉዞን፣ ቀላል የሆነ የጥንካሬ ስልጠናን፣ ጥሩ የሆነ እንቅልፍን፣ በቂ ውሃ መጠጣትን፣ የመለጠጥ የአካል ብቃት እንቅስቃሴዎችን፣ ጤናማ የሆነ የሰውነት ክብደትን ይፈልጋሉ። እንቅስቃሴ አስፈላጊ ነው። በጣም አነስተኛ እንቅስቃሴ ጥንካሬን ወይም መገታተርን ሊያባብስብን ይችላል። ቀላል የዕለት ተዕለት እንቅስቃሴ መገጣጠሚያዎችን ቅባት ያላቸውና ተለዋዋጭም ያደርጋቸዋል። ታዲያ መገጣጠሚያዎቻችሁ በሕይወታችሁ ውስጥ ይሸክሟቸዋል። እናም ከ50 ዓመት በኋላ የምትመገቡት ነገር በእውነት በጣም አስፈላጊ ነው። ትክክለኛዎቹ ምግቦች ብግነትን ለመቀነስ፣ ካርቲሌጅን ለመደገፍ፣ መለዋወጥን ለማሻሻል፣ የመንቀሳቀስ ችሎታን ለመጠበቅ፣ ረዘም ላለ ጊዜ ንቁ ሆነን እንድንቆይ ለማድረግም በጣም አስፈላጊ ነው። ስለዚህ በትንሹ መጀመር ያስፈልጋል። በየቀኑ 1 ወይም 2 ለመገጣጠሚያ ተስማሚ የሆኑ ምግቦችን መጨመር እንኳን በሂደት ልዩነትን ያመጣል ማለት ነው። የወደፊት ጉልበቶቻችሁ፣ ዳሌዎቻችሁ እና እጆቻችሁ ሊያመሰግኗችሁም ይችላሉ ማለት ነው። ታዲያ በዚህ ቪዲዮ ከተደሰታችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። አስታውሱ እርጅና የተለመደ ነገር ነው። ነገር ግን በየቀኑ መሰቃየት ችላ ልንለው የሚገባ ነገር እንዳልሆነ ማወቅ ያስፈልጋል። በሚቀጥለው ቪዲዮ እስከምንገናኝ ድረስ እኔንም እናንተንም ቸር ያቆየን እላለሁኝ። መልካም ጊዜ፣ መልካም ቆይታ። ቻው ቻው።